ኢሳር ሌሎችን መምረጥ ከኛ በላይ ማስቀደም። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء وإمام المرسلين محمد بن عبد الله عليه أفضل الصلاة وأزكى التسليم اللهم آت نفوسنا هداها وتقواها وزكها وأنت خير من زكاها أنت وليها ومولاها إن شاء الله يزاري ፕሮግራማችን ምናልባት የዚህ መጽሐፍ የመጨረሻው ክፍል የሆነው التوبة إلى الله عز وجل ወደ አላህ Subhanahu Wa Ta'ala ስለመመለስ ነው የምናየው። ርዕሳችን ዋናው ጭብጡ ተዝኪየቱ ንፉስ ነው፣ ነፍስን ስለማጽዳት ነው። ነፍስን በማጽዳት ሂደት ላይ ወደ አላህ Subhanahu Wa Ta'ala ጉዞ የሚያደርጉ ባሮች የመጀመሪያ መነሻቸውና የመጨረሻ መድረሻቸው የሆነው ተውባ ነው። የመጀመሪያ መናዚል አለ እንግዲህ ወደ አላህ በሚደረግ ጉዞ ላይ ኢማም ኢብኑ አልቀይም ረህመቱላህ ዐለይህ መዳሪጁ ሳሊኪን ኢላ ደረጀቲ ኢያከ ነዕቡዱ ወኢያከ ነስተዒን የሳሊኮች መንገድ የገቡ ወደ አላህ Subhanahu Wa Ta'ala ጉዞ ላይ ያሉ ሰዎች ማረፊያ እንደ መሰላል ደረጃ አለው። ማረፊያ አላቸው። ከየቀዳ ወይም ከንቃት ከመባነን ከገፍላ መንቃት ጀምሮ እስከ ሸሃዳ ድረስ ያለውን መንዚል አስቀምጠዋል ኢማም ኢብኑ አልቀይም ረህመቱላህ ዐለይህ። ከሳቸው በፊት ኢማም አልሀረዊ የተባሉ ዓሊም የሰሩትን ኪታብ እሳቸው እንደገና ያንኑ ተከትለው ተሕቂቅ አድርገው ሰርተዋል። ታዲያ ምን ይላሉ እዛ ላይ? ተውባ ማለት የመንዚላ የመነሻም መድረሻም ነው ይላሉ። መነሻነቱ ተውባ ምንድነው? ተውባ ከወንጀል መጽጃ ስለሆነ ወደ አላህ መመለስ ስለሆነ ከምንሰራው መጥፎ ነገር መቆራረጥ ስለሆነ ኒሃያውስ መድረሻውስ ወደ አላህ የቀረቡ ሰዎች ያለማቋረጥ አሁንም ወደሱ መመለሳቸውን ይቀጥላሉ አሉ። እንዴት? አላህ Subhanahu Wa Ta'ala የሚገባውን ያክል መገዛት የሚችል ሰው ስለሌለ አሉ። ተግባባናል? እዚህ ሰላት ሰግደን ስንጨርስ ምን እንላለን? ወንጀል ሰርተናል እንደ አስተግፊሩላህ ምንል ከሰላት በኋላ ሰላት ሰግደን ስናበቃ ሶስት ጊዜ ምን እንላለን? አስተግፊሩላህ አስተግፊሩላህ አስተግፊሩላህ። ተውባ እናደርጋለን፣ ወደ አላህ እንመለሳለን። ወንጀል ሰርተን አይደለም፣ ግን ሰላቴ አንተን የሚገባህን አይነት አይደለችምና አጓድያለሁ ብዙ ነገርና ማረኝ ማለት ነው። አላህ Subhanahu Wa Ta'ala ስለ ውድ ባሮቹ ሲናገር ለይል ሰላት ሲሰግዱ ያድራሉ ወቢልአስሓሪ ሁም የስተግፊሩን ይላል። ስሑር ሲመጣ ንጋቱ ሲደርስ እነኚህ የአላህ ባሮች ልዩ ባህሪያቸው ምንድነው? እስትግፋር ያደርጋሉ፣ ወደ አላህ ይመለሳሉ። ለይሉን ሲሰግዱ አድረው ቁርአን ሲቀሩ አድረው ሲያለቅሱ አድረው የሚቋጩት ግን በእስትግፋር ነው። ለምን? ማዕበድናከ ሐቀ ዒባደቲክ። ምን ይላሉ ዑለማዎች? የሚገባህን ያህል አላመለክንም የሚል ስሜት ይሰማቸዋል አሉ። ለምንድነው የሚሰማቸው አሉ? ወደ አላህ በቀረቡ ቁጥር የአላህ ዐዘማ ታላቅነት ልባቸው ላይ በደንብ እየታያቸው ይመጣል። የአላህን ታላቅነት ልባቸው ትረዳለች አሉ። የዛኔ ትንሽ ወንጀላቸው ከታላቁ ጌታ ፊት ትልቅ ይሆንባቸዋል አሉ። ከስተት የሚጸዳለ ትንሽ ያጠፋቸው እኛ ወደ አላህ ያልቀረብን ሰዎች አላህ Subhanahu Wa Ta'ala ወደሱ ምን ቀርብ አላህ ያድርገን። ምንም የማይመስሉን ከባባድ ወንጀሎች አሉ። የአላህ ዐዘማ ልባችን ውስጥ ስለሌለ ማለት ነው። የአላህ ትልቅነት ልብ ውስጥ ሲገባ ትንሽ ወንጀል ምን ይሆናል? ግዙፍ ሆኖ ይታየዋል ሰውየው። የወንጀሉ ማነስ ሳይሆን የወነጀለውን ማንነት ሲረዳ
ትንሿ ወንጀል ትልቅ ትሆንበታለች كما قال الصحابه صحابه رضي الله عنهم ምን ይሉ ነበር በእኛ ጊዜ ትንንሽ ወንጀሎችን እንደ ከባኢር እንቆጥር ነበር አሉ እንደ ትልልቅ ወንጀል እንደ ዚና እንደ ኸምር እንቆጥር ነበር እናንተ ግን ዝምብ እንኳን አርፎባችሁ እሺ እንደማለት ያክል እንኳን ዋጋ ተሰጡትም አሉ ይሄ የአላህ አዘማ ልባችን ውስጥ ሲያርፍ የአላህ ትልቅነት ልባችን ውስጥ ሲያርፍ ወንጀል ስለሰራን ብቻ ሳይሆን ወደሱ እንመለሰው ኸይር ስራም ሰርተን ወደሱ እንመለሳለን ለምን ይሄ የሰራነው መልካም ስራ ከቆሻሻ ነገር አይጸዳም ብለን ስለምናምን ሰላታችን ጾማችን استغفار ያስፈልገዋል በል እንደውም ምን አሉ رابعه العدويه የምትባል ረህመቱላሂ ዐለይሃ ትልቅ የአላህ ወልይ ነበረች አላህ ወዳጅ ብለን የምናስባት ዓቢድ የነበረች ሴት ነበረች ምን አለች استغفر الله الاستغفاري استغفاري ራሱ استغفار ይፈልጋል አለች استغفاري ራሱ ገና መስጣት ይፈልጋል ማለት ነው ስለዚህ የአላህ ባሮች ወደሱ በቀረቡ ቁጥር ትንሽ ወንጀላቸው በጣም ግዙፍ ሆኖ ይታያቸዋል የሰሩት መልካም ስራ አሁንም እንዳጎደሉ ይሰማቸዋል ስለዚህ ያለ ማቋረጥ ተውባ ውስጥ ናቸው ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም እኔ አንድ መጅሊስ ላይ ተቀምጬ ከሰባ ጊዜ ያላነሰ ወደ አላህ መለሳለሁ የሚሉ ነብዩ ሰለላሁ ዐለይሂ ወሰለም ወንጀል ሰርተው ነው እንደሳቸው ወንጀልስ ምሬልሃለሁ አልተባሉም እንዴ غفر الله لك ما تقدم من ذنبك وما تأخر ተብለዋል የሚመጣውንም ያለፈውንም ወንጀል ምሬልሃለሁ ተብለዋል ግን استغفار ያደርጋሉ ነብዩ ሰለላሁ ዐለይሂ ወሰለም ለይል ሰላት እግራቸው እስኪያብጥ ድረስ ይሰግዳሉ ምነው አላህ ምሮልህ የለም ወይ ሲባሉ ምን አሉ أفلا أكون عبدا شكورا أمسغان باريا مهون يلبኝም እንዴ አሉ ነብያችን ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም የመጨረሻ መደምደሚያቸው توبان استغفار نبر إذا جاء نصر الله والفتح ورأيت الناس يدخلون في دين الله أفواجا فسبح بحمد ربك واستغفره إنه كان توابا مهرة تأيك أو تبالو النبي صلى الله عليه وسلم كذا هلو تقل كذا هلو مكرا كذا هلو ملكام سرا كذا هلو دعوة كذا هلو لوت بهالا الله من علاجه واستغفر لذنبك لا حاتياتوچي لستاتوچي ይቅርታ ጠይቅ ነብዩን አለይሂ ሰላቱ ወሰለም አላህ استغفار እንዲያደርጉ አዘዛቸው አኺር ዑምራቸው ላይ ይህ ቁርአን አያ በሚወርድበት ጊዜ ሰሃቦቹ ምን ተረዳቸው አሉ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ሰሃቦችን ሰብስበው ያው ነብዩ ሰለላሁ ዐለይሂ ወሰለም ተስቢህ እንዲያደርጉ استغفار እንዲያደርጉ አላህ አዘዛቸው አሉ ብዙዎቹ አብዱላህ ኢብኑ አባስ ከነሱ ውስጥ እድሜው ትንሽ ነበር ሰሃቢ ረዲየላሁ ዐንሁ من ترده አላቸው ምን አሉ قرب الاجل يا نبي صلى الله عليه وسلم መሞቻ ጊዜ መዳረሱን ይጠቁማል ይሄ سبحان الله فهم አያሽ ለወስድህ ስለሆነ ተስቢህ አድርግ استغفار አድርግ እዚህ ዱንያ ላይ ቆይታን ያጠናቀቅክ ነው ማለቱ ነው አሉ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ والله እኔም እንደዚህ ነው የገባኝ አሉ እኔም የገባኝ ይሄ ነው እዚህ መጨረሻውም መጀመሪያውም ምንድነው ተውባ ኢላላህ ዐዘ ወጀል ሙእሚኖች ሁሌም ያለ ማቋረጥ ወደ አላህ Subhanahu Wa Ta'ala ተውባ ያደርጋሉ አንድ መልካም ስራ ማንሰራው ሊኖር ይችላል ከዛ ከማንሰራው መልካም ስራ ተውባ ያስፈልገናል ስንሰራው ተውባ አደረግን ማለት ነው ስንሰራው ያንን ነገር ተውባ አድርገናል ማለት ነው ለምን አንድ ሙእሚን ተረቂ ማድረግ ደረጃውን የሚጨምር ስራ መጨመር በየጊዜው ከሱ ይተበቃልና አሉ ወንጀል ስለሰራ ብቻ አይደለም አይኔ ከወንጀል ስለራኩ ከሐራም ነገር ስለራኩ እኔ ጥሩ ሁኔታ ላይ ነው ያለው አይልም ሙእሚን ሁሌም ራሱን አፕግሬድ ያደርጋል ሁሌም ያሳድጋል ራሱን እንግዲህ ከነዚህ ሐሳቦች ጋር የተያያዙ ጉዳዮችን ነው ዛሬ የምናየው ማለት ነው فلذلك ወደ አላህ መንገድ የገቡ ሰዎች ጉዞ የጀመሩ ሰዎች አላህ Subhanahu Wa Ta'ala እስኪያገኙ ድረስ ወዕቡድ ረበከ حتى يأتيك اليقين
ሞት እስኪመጣ ድረስ ጌታን ተገዛ ተብሏልና እሱን እስኪያገኙ ድረስ ይህ ምግባቸው ነው። ተውባ የሙእሚኖች ምግብ ነው። ዋና ካፒታላቸውም ነው ይላሉ ዑለማዎቹ። ዋና ካፒታላቸውም ይሄው ተውባ ነው። ዘንበል ያሉ ሰዎች ከዒባዳ በመዘናጋትም ይሁን ወደ ወንጀል መቀራመትም ይሁን ዘንበል ያልን ሰዎችን ቀጥ አድርጎ የሚያነሳን ተውባ የሚባለው መሳሪያ ነው። ወደ አላህ መመለስ ጀምሰው እንደ መላእክት በአንድ ሐል ላይ ሁሌ አይቆይም። ተፈጥሮ አይደለም። በአንድ ሁኔታ ላይ አንቆይም። አላህ Subhanahu Wa Ta'ala መላእክቶችን ከነዛዓት الشهوات የሻህዋ ስሜትን አላህ አነሳላቸውና ስጁድ ያደረገው ኢላ يوم القيامة ስጁድ ላይ ነው ኢላ الابد ركوع ላይ ያለው ركوع ላይ ነው لا يعصون الله ما امرهم ويفعلون ما يؤمرون የሰው ልጅስ አንዴ ሰዓት አንዴ ውሃ አንዴ ሰው ይሆናል አንዴ አፈር ይሆናል ይሄ ሰው ልጅ ባህሪ ነው መመለሻው ቶሎ ተመልሶ መንገድ ላይ እንዲገባ የሚያደርገው ምን መሳሪያ ነው ተውባ የሚባል መሳሪያ ወደ አላህ መመለስ የምንለው አላህ Subhanahu Wa Ta'ala ያንን ምርጥ ትውልድ የሰሃባን ትውልድ ሪሳላውን መጀመሪያ ከነብዩ ሰለላሁ ዐለይሂ ወሰለም አፍ የወሰደውን እሳቸውን የማየት ክብር ያገኘውን ያን የሰሃባ ትውልድ መዲና ላይ ከጀይሽ አልዑስራ ወይም የመጨረሻው ነብዩ ሰለላሁ ዐለይሂ ወሰለም ከዘመቱት ዘመቻዎች የመጨረሻው ዘመቻ ላይ ከዛ ሲመለሱ አላህ ያንን ሙእሚን ማህበረሰብ በመልካምነት የተመሰከረለትን ረዲየላሁ ዐንሁም ወረዱ ዐንሁ አላህ ወደደላቸው ወደውለታል የተባሉትን እነኛን ትልልቅ ሰሃቦች ምን አላቸው አላህ ወቱቡ ኢለላሂ ጀሚዓን አዩሃል ሙእሚኑና ለዐለኩም ትፍሊሑን ሁላችሁም እናንተ ያመናችሁ ወይ ሙእሚኖችን ነው ወደ ፈጣሪያችሁ አላህ Subhanahu Wa Ta'ala ጥቅልል ብላችሁ ተመለሱ አላቸው ለዐለኩም ትፍሊሑን ሰክሰስፉል መሆን የምትችሉት የፈለጋችሁትን ማግኘት የምትችሉት ከምትፈሩት ነገር መዳን የምትችሉት በዚህ መንገድ ነው አላቸው አላህ በምን በተውባ እስኪ ተውባ ያስፈልገኝም ይላል እኛውስ አለ አይ እኔ እኮ አልহামዱሊላህ ምን የለም አይደል እንዲህ የሚል ካለ የራሱ ተውባ ያስፈልገዋል ይህ ንግግሩ ራሱ ተውባ ይፈልጋል በጣም ከባድ ንግግር ስለሆነ ማለት ነው ምን ይሄ ኢዕጃብ بالنفس እኔ ጥሩ ነኝ ከኔ በላይ ማን አለ እንደኔማ ማን አለ የሚለው ስሜት በጣም አደገኛ ስሜት ነው በጣም ራስን መታገል ያስፈልጋል በሌላ ቁርአን አያ ላይ ደግሞ አላህ عفوا ومن لم يتب فأولئك هم الظالمون على الله ودا الله يما يملسوا سوج النرس كون ننيا بدايوች ናቸው على الله ظالمዎች ናቸው ወደሱ አለመመለስ ከወንጀልም ይሁን ካጓደልናቸው መልካም ነገሮች አለመመለስ ወደሱ ظلم ነው ራስን መግፍ በራስ ላይ ግፍ መፈጸም ነው አላህ Subhanahu Wa Ta'ala ባሮቹን በእነዚህ ቁርአን አያዎች በሁለት ከፈላቸው ታኢብ ከወንጀሉ ከማጓደሉ የሚመለስ ወዛሊም ነፍሱን የሚበድል ሁለት ክፍል ነው ያለው የሰው ልጅ አጠቃላይ ማለት ነው ባሮቹን በሁለት ከፍሉታል ኩፍር ውስጥ ያለ ማዕሲያ ላይ ያለ ተቅሲር ላይ ያለ غير تائب ظالم ብሎታል ማለት ነው ومن لم يتب فاولئك هم الظالمون وتوبوا الى الله جميعا ايها المؤمنون لعلكم تفلحون ደግሞ የተባሉት ተውባ የሚያደርጉ ደግሞ ሌሎች ባሮች አሉት በሁለት ከፍሏቸዋል ሌላ ሶስተኛ የለውም ነብያችን አለይሂ ሰላቱ ወሰላም صحيح ቡኻሪ ላይ በተላለፈው ሐዲስ ላይ ምን አሉ ያ አዩሃ الناس توبوا الى الله
እናንተ ሰዎች ሆይ ወደ አላህ ተመለሱ ኢኒ ለአቱቡ ኢለላሂ ፊል የውሚ አክተረ ሚን 70 መራ እኔ እኮ ወደ ጌታዬ እመለሳለሁ በቀን ውስጥ ከ70 ጊዜ በላይ አሉ ነቢያችን ሰለላሁ ዐለይሂ ወሰለም ሁሌ ፋቲሓ ስንቀራ غير المغضوب عليهم من لاله ولا الضالين المغضوب عليهم يهودوች ናቸው ተብሎ ተተርጉሟል المغضوب عليهم በእነሱ ላይ አላህ የተቆጣባቸው ሰዎች ለምንድን ነው የተቆጣባቸው አላህ እያወቁ ስለሚያጠፉ ولا الضالين ነሳራዎች ናቸው ተብሏል ለምን አላህ ضالين የጠመማላቸው ያለማወቅ በቅንነት ስለሚሳሳቱ የእውቀት ችግር ስላለባቸው ተብሏል አይሁዶቹ ደግሞ እያወቁ ስለሚያጠፉ ነብዩን ሰለላሁ ዐለይሂ ወሰለም አላህ ምን አለ يعرفونه كما يعرفون أبناءهم ወንድ ልጆቻቸውን ይرحمكالله ወንድ ልጆቻቸውን የሚያውቁት ያክል ሙሐመድን ዐለይሂ ሰላቱ ወሰላም ያውቁታል አይሁዶቹ ለብቻ ሆነው ሲያወሩ ምን ይባባላሉ አሁዋ እሱ ነው ግን ይሰውዬ ተውራት ላይ የተጠቀሰው ያ ሰው ራሱ ነው ይለዋል ሁዋ እሱ ራሱ ነው ይለዋል ጓደኛው እኮ እና ምን አሰብክ አለው ምን አሰብክ አን ኡዓዲሂ ማ ዱምቱ ሐያን በህይወት እስካለው ድረስ እስከ መጨረሻው ጠላት አድርጌ ልይዘው ወስኛለሁ አለ ሱብሃንአላህ ረሱል ሰለላሁ ዐለይሂ ወሰለም ተውራት ላይ የተጠቀሱት እሳቸው መሆናቸውን ካረጋገጠ በኋላ ጠላትነት አወጀ ከነዚህ ከሁለቱ ጎሳዎች መውጣት የሚቻለው በምንድነው በተውባ ኢላላህ ዐዘ ወጀል ሳናከ ከምንሳሳታቸው አጥፍት አውቀን ከምናጠፋቸው ነገሮች መውጣት የምንችለው ወደ አላህ Subhanahu Wa Ta'ala በመመለስ ሶስት የተውባ ሸርጦች አሉ ሁላችሁም እንደምታውቋቸው በሰው ልጅ ላይ የተያያዘ ሲሆን አራተኛ ሸርጥ አለ ተውባ ሶስቱ ሸርጦች ምንድናቸው የሚያስታውሰኛል አንደኛ መጸጸት الندم ሁለተኛ ወደዚህ ወንጀል አልመለስም ጸጸት ያ ወንጀል በመፈጸሙ ምክንያት እንዴት ይሄንን አደርጋለሁ እንዴት ይሄንን እፈጽማለሁ ብሎ መጸጸት ያስፈልገዋል የእውነት ማለት የእውነት መጸጸት አላህ ይጠብቀን አንዳንዴ እኮ ወንጀል ለመስራት አስቦ ሰውየው ሙሉ ዝግጅት አድርጎ ወንጀሉ ሳይሳካለት ሲቀር ይናደዳል ይቆጫል لا حول ولا قوة إلا بالله አመለጠኝ ይላል የሰው ገንዘብ ሊበላ ነይቶ ሰውየው ሲነቃበት ይበሳጫል هذا مرض ነው ይበሽታ ነው نعوذ بالله አረ እንደው እንኳንም እንደው ተሳስቼ ነበር አይልም እንዴ ሰውየው እንዴት ያመልጠኛል ያ ወንጀል ብሎ የሚጸጸታል የተውባ ሸርጦች ውስጥ ግን ምንድነው ያን ወንጀል በመፈጸሙ በጣም መንደም ውስጡ በቁጭት በቃ እንዴት ያንፈጸምኩት የሚል ስሜት ማለት ነው ጸጸት ሁለተኛው الإقلاع ከዛ ወንጀል immediately መነሳት ወዲያውኑ ማቆም ያን ወንጀል እዛው ላይ ያለ መጸጸት አይሆንም ማለት ነው ከተጸጸተ እዛ ነገር ላይ ኢቅላዕ ማድረግ አለበት መነሳት አለበት ያን ነገር ማቋረጥ አለበት ሶስተኛ ሸርጥ العزم ሁለተኛ አልመለስም ብሎ ውሳኔ ላይ መድረስ እነዚህ ሶስቱ ሸርጥ ናቸው አላህና በባሪያው መካከል ያሉ ጉዳዮች ከሆኑ ማለት ነው የሰው ሐቅ ከሌለባቸው የሰራው መጥፎ ስራ አላህ ጋር ብቻ ያለ ሒሳብ ከሆነ በሱና በአላህ መካከል ያለ ከሆነ ሶስቱን ሸርጦች አሟልቶ መመለስ አለበት ይህንን አሟልቶ ከተመለሰ يبدل الله بسيئاتهم حسنات ብሏል አላህ ወንጀላቸውን በሙሉ አላህ ወደ መልካም ስራ ይቀይራል رحيم የሆነ ጌታ ነው አላህ Subhanallah ان الله يفرح بتوبة عبده الله እኮ በባሮቹ መመለስ ይደሰታል አሉ ነብያችን ሰለላሁ ዐለይሂ ወሰለም ምሳሌውን ሲናገሩ ምን አሉ
ሰውየው ራሂላ ጭነቱን ጭኖ አንዲት ግመሉን ይዞ በረሃ ይወጣል። የበረሃ ጉዞ በጣም ከባድ ነው። ውሃው የሚጠጣው ነገር የሚበላው ነገር እሱ ላይ ባለበት ደክሞት استظل تحت شجرة አንዲት ዛፍ ላይ ሄዶ ተጠለለ። ከዛ እንቅልፍ ሽልብ ባደረገው ሲነቃ የለችም ግመሏ። ሙሉ ጭነቱን ይዛ ሄዳለች። የመጣውም ሩቅ ነው እንዳይመለስ፣ የቀረውም ሩቅ ነው መሃል ላይ ነው ያለው። ይህ ሰውዬ ተስፋ ቆረጣሉ ነቢያችን ሰለላሁ ዐለይሂ ወሰለም። በቃ እንግዲህ እዚሁ ላይ መሞቴ ነው ብሎ እዛው ላይ አይኑን ጨፈና አድርጎ አሁንም ሽልብ አድርጎት ሲመለስ ቆማ አገኛት። አስባችሁታል እንዴት ሊደሰት እንደሚችል? በጣም ከመደሰቱ አላሁመ አንተ ዓብዲ ወአነ ረቡከ አለ። ጌታዬ ሆይ አንተ ባሪያዬ ነህ እኔ ጌታህ ነኝ። አኽጠአ ሚን ሽደት ልፈራሕ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ከደስታው ብዛት ከደስታው ብርታት ተሳሳት አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አላሁመ አንተ ረቢ ወአና ዓብዱክ ሊል እኮ ነው። ጌታዬ ሆይ አንተ ጌታዬ ነህ እኔ ባሪያህ ነኝ ሊል ፈልጎ ገለበጠው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ተሳሳተ። አላህ ዐዘ ወጀል ባሪያው ወደ እርሱ ሲመለስ ይህ ሰውዬ ከሚደሰተው የበለጠ ይደሰታል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ወላሁ ገኒዩን ዐኒል ዓለሚን። ከኛ የተብቃቃ ጌታ ነው ግን እሱ። እኛ ወደሱ በመመለሳችን ስልጣኑ ላይ የሚጨምርለት ነገር የለም። የአላህ ረሕማ ግን ሰፊ ስለሆነ ሲመለስ ባሪያውም ይደሰታል፣ ይቀበለዋል። ከሰው ጋር የተገናኘ ከሆነ የሰው ሐቅ ካለበት የሰው ገንዘብ ወይም የሰው መብት ተነክቶ ከሆነ ያንን ነገር መመለስ ወይም ያ የተነካን መብት እስትሕላል ማድረግ ያስፈልጋል። ይኸው መጥቼልሃለሁ እንዲህ ብያለሁ እንደፈለግህ አድርገኝ ብሎ ማለት ነው። አውፉታውን ወይ መቀበል አለበት። በተለይ ከሰው ክብር ጋር ተያይዞ መቼም ገንዘብ ከሆነ ማን እንደወሰደው ይታወቃል። ወይ በሽምግልና ይዘዋል፣ ወይ አውፍ ይለዋል፣ ወይ አስከፍለዋል። የተለያየ መንገድ ይኖራል። አለም እንዴ በዚህ ዘመን ከገንዘቡ ያልተናነሰ ወይም ከገንዘቡ በላይ ከባድ የሆነ የክብር ጉዳይ ነው። የሰው ልጅ ክብር በአደባባይ በፌስቡክ በሶሻል ሚዲያ የወንድም ክብር ይነካል፣ የሰው ክብር ይነካል፣ በሐሰት ይወነጀላል። አውፍ በለኝ እንኳ ብትለው መመለስና ማስተካከል አይቻልም። ስንቱ ሰው ሼር አድርጎታል፣ ስንቱ ሰው ላይክ ብሎታል፣ ስንቱ ሰው ጋር ደርሷል ባንዴ። ሱብሃንአላህ ምናልባት 100,000 ላይክ አግኝቷል፣ 30,000 ሰዎች ሼር አድርገውታል። ይህን ሰውዬ የት አግኝተህ ነው የተሳሳተውን መረጃ በዚህ ሰውዬ ላይ የነገርኩ ነገር ስተት ነው ብለህ እርምት እንኳ ብትሰጥ መልካም ነገር ሼር አይደረግም በእኛ ማህበረሰብ ውስጥ ታውቃላችኋል። ጥሩ ነገር ሼር አይደረግም፣ ጥሩ ነገር ቶሎ አይሰራጭም። ስለዚህ ምላስን ብዕርን መያዝ ያስፈልጋል ማለት ነው። የሰው ክብር ላለመንካት ለአውፉታ የማይመች ወንጀል መስራት የለብንም። ያኸዋል እንደው ከሰራን እንኳ ማለት ነው ያንንም እንስራ እያልኩ አይደለም፣ ግን ለአውፉታ አይመችም እኮ። ያን ሰው ክብሩን እንዴት ነው የምንመልስለት? ተብሪአ ማድረግ አለበት እኮ ሰውዬው። ይሄ ሰው እንዲህ ነው ብዬ ስሙን አጥፍቼው ከሆነ ስሙን ያጠፋውበት ቦታ ሄጄ ንጽህናውን እኮ ማረጋገጥ አለብኝ። ሸርዓን እኮ የግዴታ ነው። እሺ ተሰራጭቷል፣ ማን ጋር እንደደረሰ እንኳን አናውቀውም። እንዴት አድርገን ነው ይህን ሰውዬ ስሙን የምናጸዳለት? ክብሩ እንዴት አድርገን ነው የምንመልስለት? እዚህ በጣም መጠንቀቅ ያስፈልጋል። ያለንበት ዘመን ማህበራዊ ሚዲያው ለመልካም ነገር መዋል የሚችለውን ያክል ለጥፋት የመዋል እድሉ በጣም ሰፊ ነው። ምናልባት እኔ በጻፍኳት አንዲት ጽሁፍ ጥላቻን ዘርቼ የአንድ ሰው ሐያት ቢቀጠፍ አላህ ዘንድ አልጠየቅም እንዴ? አላህ እኮ ኸቢር ነው፣ እያንዳንዷን ነገር የሚያጌታ ነው አላህ ሱብሓነሁ ወተዓላ። እኔ በጻፍኳት ጽሁፍ ተነሳስቶ ጥላቻ አድሮበት ጎረቤቱን ቢገል አልጠየቅም እንዴ? እኔ በተቃራኒው
እኔ በጻፍኳት መልካም ነገር ያ ሰው ልብ ውስጥ ያለ ጥላቻ ቢከስምና ያሰበው መጥፎ ነገር ሳያደርገው ቢቀር አጅር አላገኝም? ኸቢር የሆነ ጌታ ነው አላህ የኛ ጌታ። የውስጥን አዋቂ የሆነ ምን እየተደረገ እንደሆነ እያንዳንዷን ነገር የሚያውቅ የሆነ ጌታ ነው ጌታችን። እዚህ ጌታ ጋር ያለን ግንኙነት በጣም ጥንቃቄ ይፈልጋል ማለት ነው። በተለይ ደግሞ ፊትና በበዛበት በዚህ ዘመን በጣም መጠንቀቅ ያስፈልጋል። ፊትናን የሚቀንስ ነገር ለመጨመር ነው መጣር ያለብን። ፊትናን የሚቀንስ ነገር፣ ፊትናን የሚያጠፋ ነገር፣ ፊትናን የሚያባብስና ነዳጅ የሚሆን ነገር አይደለም መጨመር ያለብን። ህዝባችንን ልናዝንለት ይገባል። እንደው በዱንያ ሐሳብ በዱንያ አይን እንኳን ስናየው ዱንያ ላይ ያሉ እነኚህም ፍጡራን irrespective of their religion ሃይማኖታቸው ምንም ይሁን ዘራቸው ምንም ይሁን በሰውነታቸው ሊኖሩ መብታቸው ነው ዱንያ ውስጥ። በእኛ መጥፎ ብዕር በእኛ መጥፎ ንግግር የሰዎች ማንነት ክብር ህይወት አደጋ ላይ ከወደቀ ወላሂ ዲናችንም ዱንያችንም አደጋ ውስጥ ነው ያለው። ይሄ ተውባ ይፈልጋል። የእስከዛሬው ሆነ እስኪ ቆም ብለን ምንድነው የተናገርኩት? ምንድነው የጻፍኩት? የሚጠቅም ነገር ነው ወይ የጻፍኩት? ለሀገር ለወገን የሚበጅ ነገር ነው ወይ ያልኩት? አንዳንድ ጊዜ እኛ ላንጽፍ እንችላለን። የተጻፈንም ማሰራጨት እኮ ከባድ ወንጀል ነው አይደለም እንዴ? ላንጽፈው እንችላለን። ግን እኛ ፍሬንዶቻችን ከሆኑ ጓደኞቻችን ከሆኑ እኛን ለሚከተሉ ሰዎች ያንን መጥፎ ነገር ደግሞ ስናሰራጭ ሌላ ወንጀል ነው አይደለም? ያው እኛ እንደጻፍነው እኮ ነው የሚቆጠረው። አደረስነው እኮ ኤጀንት ሆን ማለት ነው። ለዛ መጥፎ ነገር ማሳኪያ ሆን ማለት ነው። لذلك ኢንሻአላህ እነዚህን ነገሮች በጣም ጥንቃቄ ማድረግ መቻል አለብን ማለት ነው። ነብዩ አለይሂ ሰላቱ ወሰላም ከወንድሙ ዘንድ የበደለው ነገር ያለበት ሰው አሉ መዝለማ ያለው ሰው ሚማሊን ገንዘብ የዘለመ ሰው የበደለ ሰው ያታለለ የነጠቀ ሰው ወዕርድን ክብር ያጎደፈ ሰው فليتحلله اليوم ዛሬውኑ ይጽዳሉ ነብያችን ሰለላሁ ዐለይሂ ወሰለም። ወንድሜ እኔ ያክል ገንዘብ ወስጄብሃለሁ እከፍላለሁ መክፈል ወይም አውፍ በለኝ ወይም ጊዜ ስጠኝ። ወንድሜ ክብርህን አጉድያለሁ ስምህን አጥፍቻለሁ አውፍ በለኝ። فليتحلله اليوم ዛሬውኑ ይጨርሳሉ ነብያችን ሰለላሁ ዐለይሂ ወሰለም። قبل أن لا يكون دينار ولا درهم إلا الحسنات والسيئات على نبينا صلى الله عليه وسلم. دينارم درهمم يللبت كان كممطاتو بفيت አሉ ሐሰናና ሰይአ ብቻ በስራ መዝገብ ላይ ያለ አካውንት ውስጥ የስራ መዝገብ አካውንት ውስጥ ያለው ገንዘብ አይደለም። ገንዘብ አንሰጥም ያኔ አላህ ፊት። ነብያችን ሰለላሁ ዐለይሂ ወሰለም በአንድ ወቅት ሰሃቦቹን አተድሩነ መል ሙፍሊስ አሉ። ደሃ ማለት ማን እንደሆነ ታውቃላችሁ አሉ። አግኝቶ ያጣ ማለት ነው ሙፍሊስ ማለት። አግኝቶ ሀብታም የነበረ ሰው ከስሮ ሲደህይ ሙፍሊስ ይባላል። አፍለስ ባንክራፕትድ ማለት ነው። የነበረው ሰው ሲከሳስር ማለት ነው። ትነግሩኛላችሁ ወይ ማን ነው ይሄ እንዲህ አይነት ሰው ታውቃላችሁ ወይ እስኪ ንገሩኝ አሉ ነብያችን ሰለላሁ ዐለይሂ ወሰለም። ሰሃቦቹ ምን አሉ? المفلس عندنا من لا درهم له ولا دينار ولا متاع أو كما قال الصحابة. درهم دينار እቃ የቤት እቃ የሌለው ሰው ይህንን ነው እኛ ሙፍሊስ የምንለው አሉ። አላላ ነብያችን ሰለላሁ ዐለይሂ ወሰለም ሌላ ዴፊኒሽን ነገሯቸው። ሌላ ትርጉም የሙፍሊስ የቂያማ ቀን የተራራ ያህል ኸይር ስራ ሰርቶ ይመጣል አሉ። ጾም፣ ዘካ፣ ሰደቃ፣ ለይል ሰላት
ማት ከምሮ ይመጣል وقد شتم هذا ከዚሁ ጋር አብሮ ግን አንዱን ሰድቧል ያንዱን ክብር አጉድሏል ያንዱን ደም አፍሷል ያንዱን ገሏል ሌላ ደግሞ ማአት የሰው ሐቅ ደግሞ ተሸክሞ አብሮ ይመጣል ተራራ ያክል መልካም ስራና እንደዚሁ ደግሞ የሰዎች መብት ተረግጠው የሰው ሐቅ ተነክቶ ደግሞ ወንጀል ይዞ ይመጣል فيؤخذ من حسناته الله እንግዲህ ማሊክ يوم الدين አይደል ማሊክ يوم الدين እኮ ዳኛው እሱ ነው ፈራጁ እሱ ነው ፍርዱ ደግሞ ዝንፍ አይልም እያንዳንዷ በሰው ላይ የፈጸምካትን ወንጀል ከሐሰናህ እየተነሳ ክፈል ይባላል እየተነሳ ይከፈላል حتى اذا نفد حسناው በሙሉ ያልቃል አሉ ነብያችን ሰለላሁ ዐለይሂ ወሰለም አያችሁ ሙፍሊስ አላህ ይጠብቃል ይጨርሳል ሐሰናውን فيؤخذ من سيئاتهم እሱም ይሰጠው ጨረሰ አይደለም ከነሱ ወንጀል ይያዝና ወደሱ ይደረጋል ثم يطرح في النار ከዛም ጀሃነም ላይ ይወረወራል አሉ ነብያችን ሰለላሁ ዐለይሂ ወሰለም ሀብታም ሆኖ መጣ መጨረሻ ላይ የሰዎችን መብት በመዳፈሩ ምክንያት ምን ሆነ ባዶ ሆኖ ከድህነትም በታች ኔጌቲቭ ገብቶ ወደ ጀሃነም ወረደ አላህ ይጠብቀን ዓለም ላይ ሂዩማን ራይትስ የሰው ልጅ መብት ይባላል والله እንደ እስልምና የሰው ልጅ መብት የሚያከብር የለም ለምን መሰላችሁ የሰው ልጅ መብት ፖሊስ ያያየ ላይፈጽም ይችላል አንድ ሰው ሊያከብር ይችላል የፖሊስ የሰው ልጅ መብት ፖሊስ ኖርም አልኖርም ግን አላህ ያየኛል በቃ የማንንም መብት የማንንም ሐቅ መዳፈር የለብኝም የሚለው ሙራቀባ ዳኺሊያ የውስጥ የሆነ ፖሊስ አለ በአንድ ሙስሊም ውስጥ ሐቂቃ እስልምናን ስኒዝ እንዲህ ነው የሚሆነው የሰው መብት ይከበራል ለምን ነገ ሐሰናዬን ማቀበል አልፈልግማ ለፍቼ ጥሬ ግሬ ጀነት ገባበታለሁ ብዬ የሰበሰብኩትን ሐሰና እሰጣለሁ እንዴ ለሰው አይደል እንዴ ሐቂቃ እስልምናን ስንኖረው እንደዚህ ነው የሚሆነው ማለት ነው ስለዚህ ሰው መብቱን አይደፋፈርም የአኺራ ጉዳይ ስለሆነ ዱንያ ላይ ስለምንጠየቅ ብቻ አይደለም አኺራም ላይ ሐሰናችንን በሙሉ የሚያርገፈግፍ የሚያሟጥጥ ስራ ስለሆነ ማለት ነው አላህ ይጠብቀን اللهم يا حي يا قيوم برحمتك نستغيث እንግዲህ የሰው ልጅ መብት የነካ ነው በጊባ በሐሜት ወይም ስም በማጥፋት ከሆነ ያንን ነገር ለሰውየው መንገር አለብን ወይስ የለብንም የሚል ዑለማዎቹ ጋር የተለያዩ ሐሳቦች አሉ አንድን ሰው እንዲህ ብዬ አምቻለሁ እንዲህ ብዬ ስምህን አጥፍቻለሁ ብሎ ሄዶ ነግሮት ከዛ በኋላ ይቅርታ ይጠይቀው ወይስ እንዴት ይሁን ኢዕላም ያድርገው ያሳውቀው ግልጽ ነው ጥያቄው አቢ ሐኒፋ እና ማሊክ ኢማሙ ማሊክ እና ኢማም አቡ ሐኒፋ ሸርጥ አድርገዋል ኢዕላም ማድረግ ማሳወቅ አለበት ብለዋል ማሳወቅ መንገር አለበት ይህንንም ቅድም በቀራሁት ሐዲስ መሰረታ فليتحلله اليوم ዛሬውኑ አሳውቆ አውፉታውን ይቀበል በሚለው ሐዲስ መሰረት ማለት ነው ሌላው ቀውል ደግሞ ሌሎች ዑለማዎች ደግሞ ማሳወቁ ሸርጥ አይደለም ብለዋል ማሳወቁ ቅድመ ሁኔታ አይደለም በአላህና በሱ መካከል ያለው በቂ ነው ያ ረብ ማረኝ አጥፍቻለሁ ብሎ ያማውንም ወይም የሰው ስም ያጠፋውንም እንደዚህ አጥፍቻለሁ ብሎ እሱ እዛው ላይ መያዝ አላህ ጋር ብቻ ሊጨርስ ይችላል ያማውን ሰው ግን ያማበት ቦታ ጋር ሄዶ ያንን ነገር ስተት መሆኑን መናገር አለበት
ወይም ስም ያጠፋበት ቦታ ላይ ሄዶ እንዲህ ያብዬ የነገርኳችሁ ስተት ነው ሰውየው ንጹህ ነው ብሎ ምን ማድረግ አለበት? ማጥራት አለበት። ቅድም ያልኳችሁ ችግር እዚህ ላይ ነው የሚመጣው። በፌስቡክ ስሙን ያጠፋ ሰው የት ሄዶ ነው የሚያጸዳለት? እስኪ ንገሩኝ። ፖስት ሊያደርግ ይችላል። አሁን እንዲህ ማለቴ ስተት ነው እገሌ እንዲህ አይደለም ብሎ ሊጽፍ ይችላል። ግን እሱ ላይደርስበት የሚችለው ብዙ ቦታ ላይ ደርሷል ኦሬዲ። ቅድም እንዳልኳችሁ እንዲህ አይነት መልካም ነገሮች ብዙ ስለማይሰራጩ ማለት ነው። ሌሎች ዑለማዎች አይ ስሙን ማንሳ استغفار ያድርግለት ብለዋል። እሱም استغفار ያድርግ፣ ለዛ ሰውዬ ደግሞ ምህረት ይጠይቅለት። ያ ረቢ ማረው ወንድሜን። ምክንያቱም እንደዚህ ብሎ መናገሩ ሌላ ሙሲባ፣ ሌላ በግንኙነታቸው ላይ ሌላ ችግር የሚያመጣ ከሆነ ያንን መከላከሉ ይሻላል ያሉ ዑለማዎች አሉ። እንግዲህ እነዚህ ይህንን ሸይኽ الاسلام ابن تيمية رحمة الله عليه መፍሰዳ ስለሚያመጣ መስላሐ ስለሌለው በዚህ መልኩ ቢያደርግ እሱና አላህ ጋር ብቻ ጨርሶ ለዛ ግን استغفار ቢያደርግለት ዱዓ ቢያደርግለት ይሻላል የሚለውን የመረጡ ዑለማዎች አሉ። ምን ያክል ከባድ እንደሆነ እንድናየው ነው። ገንዘብ የወሰደ ሰው ግን አሉ ይሄ ክብር ሐሜት ምናምን ሲሆን ነው። ገንዘብ የወሰደ ሰው ግን ምንም ጥርጥር የለው ገንዘቡን ከመመለስ ውጪ ሌላ አማራጭ የለም። አላህ ጋር ብቻ ተውባ አደርጋለሁ አይባልም አይባልም። በገንዘብም በማታለል ለተውባ የማይመች አይነት ወንጀልም የምንሰራ ሰዎች አለን። አላህ ይጠብቀን። ብዙ ጊዜ ማነሳው አንድ ምሳሌ አለ። ሰውየው እስክርቢቶ ያስገባል አሉ። እስክርቢቶ 2 ኮንቴነር 3 ኮንቴነር እስክርቢቶ ውስጡ ቀለም የለውም ባዶ ማለት ነው። ምናልባት እዛ ደረጃ መዳቢ ምናምን ከፊት ለፊት ያለውን ቀለም ያለው ያደርገዋል፣ ከኋላ ግን ይጭነዋል ባዶ። 2 ሚሊዮን 3 ሚሊዮን እስክርቢቶ ከተማው ላይ ያሰራጫል፣ አገሪቱ ላይ ይሰራጫል። 5 ብርና 3 ብር ከመቀነታቸው ፈተው የገዙ እናት ልጃቸው ሄዶ ሲጽፍ የለም አይሰራም። እንዴት ነው ይሄንን የምታዩት ያ ኢኽዋ? ከዛ ደሃ ማህበረሰብ እኮ ነው እየሰረቀ ያለው ይሰውይ። እንደው ልመልስስ ቢል እንዴት ብሎ ነው የሚመልሰው ይሰውይ? والله ከባድ ነው በጣም። وحسابه على الله እንዲህ አይነት ምክንያቱም የሰው ሐቅ ጉዳይ አላህ ጋር ነው ያለው። አላህ ይሄ እዛው ጨርስ ነው በቃ። ወይ ከሐሰናው ተነስቶ ይሰጣል ወይ የሰዎቹ ወንጀል ተነስቶ ወደሱ ይሄዳል። በዚህ መልኩ የመጣ ገንዘብስ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት በሐራም የተገነባ አካል ሰውነት ፈናሩ አውላ ለህ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ሳት ለሱ ተገቢ ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ልጆቻችን እንዴት ይህንን ገንዘብ እናበላቸዋለን? ይህንን ገንዘብ እንዴት እኛ እንበላለን? በዚህ ገንዘብ እንዴት መኪና እንነዳለን? ከባድ እኮ ነው አይደል እንዴ? ሐቂቃ ቆም ብለን የምሰራው ስራ እንዴት ነው? እስከዚህ በፊት ያለው አልፏል። ማስተካከል የምንችለውን ያክል እናስተካክል። ሌላውን በሰደቃም በምንም ለመሙላት እንሞክር። ወደፊት ደግሞ ከእንደዚህ አይነት ወንጀሎች ሙሉ ለሙሉ ለመራቅ መወሰን መቻል አለብን፣ ሸርጦቹን አሟልተን ማለት ነው። ሌላው ጥያቄ የሚነሳው አንድ ሰው ከወንጀል ተውባ ካደረገ ከወንጀሉ በፊት የነበረበት ደረጃ ላይ ነው የሚሆነው ወይስ ከዛ ያነሰ ደረጃ ላይ ነው የሚሆነው ወይስ ከዛ በላይ የሆነ ደረጃ ላይ ይሆናል? ወንጀል ከመስራቱ በፊት ከነበረበት ደረጃ ከፍ ነው የሚለው ዝቅ ነው የሚለው ወይስ ባለበት ነው የሚሆነው? ወደ አላህ ሲመለስ እንዴት ነው የሚሆነው አሉ። የተወሰኑ ዑለማዎች
አይ አንድ ሰው ወንጀል ሰርቶ ተውባ ካደረገ ወደ ነበረበት ደረጃ ይመለሳል። ምክንያቱም ተውባ ወንጀልን በሙሉ ጠራርጋ ነው የምታጠፋው። እዚህ ተውባ አድርጓል ይመለሳል ወደ ነበረበት። ወቱሰይሩሁ ከአን ለም የኩን አሉ። መጀመሪያ እንዳልተፈጸመ አድርጎ ነው የሚቆጥረው ተውባው። ያንን ወንጀል እንዳልተፈጸመ ነው የሚያደርገው ሙሉ ለሙሉ ስለሚያጠፋው መመለሱ ደረጃውን አያጎልበትም አሉ። ሌሎች ዑለማዎች ደግሞ አይ ወደ ነበረበት ደረጃ አይመለስም አሉ። ምክንያቱም ይህ ሰውዬ ወንጀል ከመፈጸሙ በፊት እየወጣ ነው፣ ወደ ላይ እየወጣ ነው። ወንጀል ሲፈጽም ደግሞ ወርዷል። አሁን ተውባ ሲያደርግ ከነበረበት ደረጃ ዝቅ ይላል እንጂ እንዴት ብሎ ከፍ ይላል? ወደ ነበረበት እንዴት ይመጣል ያሉ ዑለማዎችም አሉ። ሼክ አልኢስላም ኢብኑ ተይሚያ ረሕመቱላህ ዐለይህ ደግሞ ምን አሉ? ከታኢቦች ውስጥ አሉ ወደ ነበረበት ደረጃ የማይመለሳል አሉ። ወደ ነበረበት ደረጃ መመለስ ብቻ አይደለም ከነበረበትም ወደ ተሻለ የሚወጣም አለ አሉ። ተግባብተናል? ወደ ነበረበት የማይመለስ አለ ዝቅ የሚል። አይ እንደውም ከነበረበት ወደ ተሻለ የሚመጣም ሰው አለ። ነቢዩላህ ዳውድ እኮ አሉ ተውባ ካደረጉ በኋላ ከነበሩበት ደረጃ ጨምረዋል አሉ። ተውባ አደረጉ አይደለም? የሆነ ፍርድ ተጠየቁ፣ ፍርዱ ላይ አስተያየት ሰጡ። እንዴት ያንን ፍርድ ታደረገ? እዛ ተውባ አድርገው ስጁድ አደረጉ። አላህ ከፍ አደረገ ደረጃቸውን። ለዚህ ምሳሌ ሰጡ። አንድ ሰው ሙሳፊር ነው፣ መንገደኛ ነው። ይህች ምሳሌ በደንብ እንየት። በተረጋጋ መንፈስ መንገዱን እየመራ ነው፣ በሰላም እየተጓዘ ነው። አንድ ጊዜ ያርፋል፣ አንዴ ይጓዛል። ሲደክመው አረፍ እያለ እየተጓዘ ቀጠለ። በሌላ ጊዜ ደግሞ እንቅልፍ ይወስደዋል። አሁን ወደ አላህ የሚደረግ ጉዞ ጋር አያይዛችሁ እዩት የዚህን ተጓዥ ሁኔታ ማለት ነው። በዚህ ሁኔታ ላይ እያለ አንድ ጥላ አገኘ፣ የዛፍ ጥላ እና ቀዝቃዛ ውሃ የሚመነጭባት ደግሞ ምንጭ አገኘ። የሚያምር አበባ ያለበት ነው ደግሞ ያ ጥላ። ዛፍ አለው፣ አበባ አለው፣ ምንጭ ውሃ አለው። ነፍሱ ወሰወሰችው። በቃ ሂድ ሂድ አለው ወደዚህ ቦታ። ሄደና እዛ ጋ አረፈ። ጥላውና ውሃው ላይ አበባው የሚያምር ቦታ ላይ ሂዶ አረፈ። ከዛ ጠላት መጣና አጠቃው። ለካ ያ ነገር ወጥመድ ነበር። ጠላት መጥቶ ወረረው። ያዙት፣ አሰሩት። ወደ ጉዞውን እንዳይቀጥል ጠፍንገው አስረው ወረወሩት። ይህኔ እንደ ጠፋ ታወቀው፣ ከመንገዱም እንደ ተቋረጠ ገባው። በዚህኔ ሪዝቁል ውሑሽ እንደሆነ የአውሬ እራት እንደሆነ አወቀ። ተስፋ ቆረጠ። የሚደርስበትም መንገድ በጣም ረጅም መንገድ ነው። እዛ ጋር ካልደረሰ ችግር ነው። በዚህ ሁኔታ ላይ እያለ ወላጅ አባቱ፣ በጣም የሚወደው ወላጅ አባቱ፣ የሚያዝንለት ወላጅ አባቱ ጀርባው በኩል ነካ አደረገውና ይህን የታሰረበትን ፈታታለት። ናበል እኔ ጋር ጋል ባለውና ፈረስ ላይ አውጥቶ ይዞት ጉዞውን ቀጠለ። ናም ግልጽ ነው። ይህ ሰውዬ ጉዞው ላይ እያለ ያ ያለፈውን ነገር አስቦ ከዚህ በኋላ እኮ እንደዛ አይነት የሚያምር ነገር ቢያጋጥመኝ መውረድም መውደቅም የለብኝም፣ እንደውም ጉዞዬን የበለጠ ማፍጠን አለብኝ፣
ቶሎ መጓዝ አለብኝ ብሎ ወስኖ እንቅስቃሴውን ከጨመረ ከመጀመሪያ የተሻለ ሁኔታ ላይ ይሆናል። ተግባብተናል። አሁንም ግን ፍቱር ላይ ከሆነ አይ ያቺ አበባ እንዴት ታምር ነበር እያለ መለስ ቀለስ እያለ እያየ አሁንም ባገኝ ምናልባት እሳሳት ይሆናል ብሎ እየፈራ የሚሄድ ከሆነ ደረጃው ወረድ ብሏል ማለት ነው። ጉዞውም እንቅስቃሴው ፍጥነቱ ቀንሷል። ተግባብተናል። ወደ አላህ በሚደረግ ጉዞ ላይ የሚያማልሉ ወንጀሎች ጠልፈው ሊጥሉን ይችላሉ። ተውባ ከዛ ከተሳሰርንበት ነገር በጣጥሰን እንድንወጣ ያደርገናል። ግን ተውባ በኋላ ላይ ያን የሰራሁትን ወንጀል ለማካካስ እንደ ሁለተኛ ላለመውደቅ በደንብ ዒባዳ ላይ ምን ላይ አጠቃላይ የኔ ማንነት ላይ ጠንክሬ የምገፋ ከሆነ የተሻለ ደረጃ ላይ ደርሳለሁ። ነገር ግን የምሰንፍ ከሆነ አሁንም ያ የወንጀል ለዛ በደንብ ያለቀቀኝና እንደገና የሚስበኝ ከሆነ ተውባዬ ደካማ ስለሆነ ደረጃዬም ዝቅ ይላል ማለት ነው። ገብቶናል አይደል? ምሳሌው አይ ቲንክ የሚያስታርቅ ይመስለኛል። የሼኹ ባላንስድ የሆነ ቪው ነው ማለት ነው። አይ ታች ነው የወደቀም ነው አይባልም፣ ወዳለበትም አይመለስም አይባልም። እንደ ሰውየው እንደ ታኢቡ ሁኔታ ይወሰናል ማለት ነው። ተውባው ነሱህ ከሆነ ወደ አላህ የበለጠ እንዲቀርብ የሚያደርገው ከሆነ ነገር ይሆናል ማለት ነው። እንደዚህ ላይ አንድ ምሳሌ መጥቀስ ያስፈልጋል ይመስለኛል። በጣም በእስልምና ታሪክ ውስጥ ትልቅ ቦታ የነበራቸው ፉዳይል ብን ዒያድ ረሒመሁላህ አላህ ስብሓነሁ ወተዓላ ይዘንላቸው በጣም ትልቅ ዓቢድ ዓሊም የነበሩ ሰው ናቸው። ተውባ ከማድረጋቸው በፊት ቃጢዕ ጠሪቅ ነበሩ፣ ሽፍታ ነበሩ። ሽፍታ መንገድ ላይ የራሳቸው ቡድን ጋንግስተር ቡድን አላቸው። ከዛ ቅፍለት ምናምን ሲያልፍ ነጋዴዎችን እያስቆሙ የሚገሉና እንትን የሚሉ የሚዘርፉ ናቸው። በዛ አይነት ሁኔታ ላይ እያሉ ከዚህም አልፈው የሰዎችን ቤት በሌሊት ሮበርስ ናቸው ማለት ነው። ዘራፊ የሌሊት ዘራፊም ጭምር ነበሩ። ለመዝረፍ ሁሉ ሰዎች ቤት ውስጥ ሁሉ ይገባሉ። ታዲያ ፉዳይል ወጣት እያሉ ማለት ነው አንድ ሰው ቤት ለመግባት በሚያስቡበት ጊዜ አንድ የቁርአን አያ ይሰማሉ። አዑዙ ቢላሂ ሚነ ሸይጣን ረጂም አለም ያእኒ ሊለዚነ አመኑ አን ተኽሸዐ ቁሉቡሁም ሊዚክሪላህ ወማ ነዘለ ሚነል ሐቅ ولا يكونوا كالذين أوتوا الكتاب من قبل فطال عليهم الأمد فقست قلوبهم وكثير منهم فاسقون ألم يأني للذين آمنوا لأننا لأمنوا تسوتشي جزيوا على الرسن موي إلى الله سبحانه وتعالى. Is it not the right time? أهون هيدا لموي جزيوا على الرسن موي أن تخشع قلوبهم لذكر الله ለአላህ ተግሳጽ ልቦቻቸው የሚፈሩበት ጊዜ አልደረሰንም? ወላ የኩኑ ከለዚነ ኡቱል ኪታብ እንደነኛ መጽሐፍ እንደሰጠናቸው የመጽሐፉ ባለቤቶች የማይሆኑበት ጊዜ አልደረሰም ወይ? የመጽሐፍቱ ባለቤቶች ምን ሆኑ? ፈጣለ ዐለይሂም አልአመድ ጊዜ በረዘመ ቁጥር ፈቀሰት ቁሉቡሁም ቀልባቸው ደረቀች አለ አላህ ሱብሓነሁ ወተዓላ። ወከሲሩ ሚንሁም ፋሲቁን አብዛኞቹ ከእነርሱ ውስጥ ደግሞ ፋሲቆች ናቸው፣ ከመንገድ የወጡ ናቸው። ጊዜው አልደረሰንም ወይ የሚለውን የቁርአን አያ አንድ ሰው በሌሊት ሲቀራ ይሰማሉ። ፉዳይል ብን ዒያድ የሰው አጥር ላይ ተንጠልጥለው ሊገቡ የሰው ቤት ነዓም አነል ወቅት፣ አዎ ጊዜው ደርሷል ጌታዬ፣ አዎ ጊዜው ደርሷል ጌታዬ። ፈታበ ኢለላህ ወደ አላህ ተመለሱ። እዛው ላይ ያሉ ወረዱ ዱብ። ከዛ በኋላ ከዛ ሁኔታቸው ሙሉ ለሙሉ ራቁ፣ ወደ ዒልም ገቡ። ሐረም ነው ውሏቸው፣ ዒልም ቀሩ፣ ዓሊም ሆኑ። እዛው ሐረም ላይ ሆነው ሰዎችን ማስተማር ጀመሩ። ያ ዓቢደል ሐረመይኒ ለው አብሰርተና
لعلمت أنك بالعبادة تلعب يا الله ሌላኛው ዓሊም እሳቸው ዓቢድ አልሐረመይን ተባሉ በዒባዳ ብዛታቸው የመካና የመዲና ዓቢድ ተገዢ ዓቢድ አልሐረመይን ተባሉ ስማቸው ማለት ነው የዒባዳቸው ብዛት ታዲያ ሌላኛው ዓሊም ሌላኛው ሳሊህ ሀገር ጥበቃ ድንበር ወጡና ጂሃድ ወጣው ግጥም ጻፉላቸው አንተ ዓቢድ አልሐረመይን ሆይ ለው አብሰርተና እኛ ያለንበትን ትግል ብታውቅ ለዓሊምተ አነከ ቢልዒባደቲ ተላዕቡ አሏቸው በዒባዳ የተጫወትክ እንደሆነ ይገባህ ነበር አሏቸው አንተ ሐረም ላይ ሆነ እየሰገድክ እዛው ግጥማቸው ላይ ምን አሉ አንተ ጉንጭህን በእንባ ታጥባለህ የኛ አንገት ደግሞ በአላህ መንገድ ላይ በደም ይታጠባል አሏቸው አገርህን ጠብቅ ምን ትሰራለህ እዛ ማለት ነው ታዲያ ፉዳይል ኢብኑ ኢያድ ጓዛቸውን ሸክፈው እንደገና ካልሄድኩ አሉ ወደዛ አራ ሐረም ላይ ማን አለ ተቀመጥ ተብለው ተለምነው እዛው እንዲቀመጡ ተደረጉ እኒ ሰው ምንድነው የነበሩት አልኳችሁ መንገድ አቋርጠው የሰው ንብረት የሚዘርፉ ቃጢዑ الطريق ነበሩ የተውባ ሲያደርግ አንድ ሰው ምን ይሆናል ማለት ነው የእውነት ተውባ ከሆነ ከነበረበት ሐል የተሻለ ሁኔታ ላይ መድረስ ይችላል ምክንያቱም ዑለማዎቹ ምን አሉ ስንት ኸይር ስራ አለች አሉ ሰውየውን ከአላህ ምታርቅ ስንት ወንጀል አለች ሰውየውን ወደ አላህ ምታቀርብ ተመልከቱ ሱብሃንአላህ ስንት ኸይር ስራ አለች ሰውየው ይኮራባትና ይዩልኝ ሁናበት ኢኽላስ ሳይኖራት ቀርቶ ከአላህ የምታርቅ የሆነች መልካም ስራ አለች መጠንቀቅ ያስፈልጋል ማለት ነው መልካም ስራም ስንሰራ ለማን ብለን የሰራ ነው ምን ፈልገንበት ነው ብለን መፍራት ያስፈልጋል ማለት ነው والذين يؤتون ما آتوا وقلوبهم وجلة الله عز وجل በቁርአን ላይ እንዳለው እነኛ የሚሰሩትን ሲሰሩ ልባቸው የምትፈራ አላህ አይሻ ረዲየላሁ ዐንሃ ወንጀል የሚሰሩትን ነው ወይ ብላ ጠየቀች ነብያችን ሰለላሁ ዐለይሂ ወሰለም አይ አይደለም አሉ ነብያችን ሰለላሁ ዐለይሂ ወሰለም መልካም ስራ ሰርተው ልባቸው የምትፈራ ነች አሉ ነብይ ሰለላሁ ዐለይሂ ወሰለም መልካም ስራ ሰርተው ወንጀል ሰርተው አይደለም ልባቸው የምትፈራው መልካም ሰርተው እቺን ስራዬን አላህ ይቀበለኝ ይሁን ወይ ብለው የሚፈሩ ማለት ነው ምክንያቱም ኸይር ስራም ሆነ ከአላህ ልታረቀን ስለምትችል ሪያ ከገባባት አላህ ማይወደው ስሜት ከገባባት ማለት ነው ወከም ምን ማዕሲያ ሆና ደግሞ ወደ አላህ የምታቀርባለች ምን አይነት ማዕሲያ ተውባ ያደርግና ሰውየው ያችን ማዕሲያ አይረሳትም አሉ ሁሌ ይቆጨዋል ሁሌ ራሱን ይወቅሳል ሁሌ ለመልካም ነገር ትገፋፋዋለች ያችን ለማካካስ ያቺ ጥፋቱ ምን ትሆናለች ማለት ነው ለኸይር ስራ መጨመሩ ምክንያት ትሆናለች ያቺ ወንጀል እጁን ይዛ ጀነት ታስገባዋለች አላህ Subhanahu Wa Ta'ala ወደሱ ከሚመለሱ ባሮች አላህ ያድርገን ተውባ የቀልብ መድኃኒት ነው ረሂም የሆነ ጌታ ነው ያለን እንደውም እሱን ማረን ብለን ሳንለምነው ስንቀር ነው የሚቆጣው ወደሱ በተመለስን ቁጥር إن عبدي علم أن له ربا يغفر الذنوب በጣም መመላለስ ሲያበዛ እኮ ባሪያው ወድቆ ተመልሶ ወደ አላህ ሲመለስ ግን ላልወድቅ ብሎ ነው ግን አሁንም ይወድቃል ይሳሳታል እንደገና ተመልሶ ወደ አላህ ሲሄድ ከዛ ጀሊሉ ምን ይለዋል አሉ ባሪያዬ እኮ የሚምር ጌታ እንዳለው ስላወቀ ነው የሚመላለሰው ምሬለታለሁ ይላል አላህ لا إله إلا الله أن له ربا يغفر الذنوب ወንጀል የሚምር ጌታ አለኝ ብሎ እኮ ነው ወደኔ የሚመለስ ይላል አላህ እንዲህ አይነት ረሂም የሆነ ጌታ ነው ያለን እንመለስ ጉድለታችን ብዙ ነው
አገራችንም ያለችበት ሁኔታ እንደዚህ የሆነበት የኛው ወንጀል ነው። በላ በወንጀል ለሚመጣው የሚነሳው በተውባ ነው። በላ የሚመጣው ከወንጀል ነው። የተሳተ የአላህ ህግ ሲኖር የተጣረስነው የተፈጥሮ ህግ አላህ Subhanahu Wa Ta'ala ያስቀመጠው ስርዓት ያሲዛባ የሚመጣ ነው። መተላለቅ የሚመጣው ከዛ ነው። ጦርነት የሚመጣው ከዛ ነው። ረሃብ የሚመጣው ከዛ ነው። ወደ አላህ Subhanahu Wa Ta'ala እንመለስ። ሰደቃ እናብዛ፣ ዱዓ እናድርግ። በየመስጂዶቹ ቁኑቶች በደንብ ተጠናክረው ይቀጥሉ። የትኛውም ወገን ላይ የሚያልቀው የኛው ሰው ነው። አሸናፊና ተሸናፊ የለውም። እኛው ነን የምናልቀው። ወደ አላህ እንመለስ፣ ዱዓ እናድርግ፣ እንለምነው ጀሊሉን አላህ عز وجل የፈለገ ጊዜ ያ ናሩ ኩኒ በርደን ወሰላመን على ኢብራሂም በኢብራሂም ላይ ያችን እሳት የበረድሽና ሰላማዊ ሁኚ ያለ ጌታ በሐበሻ ኢትዮጵያ ላይ የመጣን በላ ደግሞ አላህ ያበርድልን። እሱ አላህ Subhanahu Wa Ta'ala ሰኪና አላህ ይስጥልን። አላህ Subhanahu Wa Ta'ala የመጣውን በላ በሙሉ በሱ መላ በሱ ቁድራ ይመልስልን። ህዝቦች ተከባብረው የሚኖሩባት፣ መሪዎች ፍትሃዊ የሆኑባት፣ የምንዋደድባት፣ የምንፋቀርባት፣ ያለፈን ቁርሾ የምንረሳባት፣ ጠባሳችን የሚድንባት ሀገር አላህ ያደርግልን። አላህ Subhanahu Wa Ta'ala ሁላችንንም ቤተሰቦቻችን፣ ልጆቻችን፣ ሀገራችን አላህ ይጠብቅልን። أقول قولي هذا وأستغفر الله لي ولكم وجعلني وإياكم من الذين يستمعون القول فيتبعون أحسنه. السلام عليكم ورحمة الله وبركاته.